ባል የለሽ ስራ የለሽ በዛ ላይ ደግሞ እድሜሽ 30 ጥሷል በዛ ላይ ደግሞ የሰው ብድር አለብሽ እና እንደዛ ስትሻገር ለምንድን ነው ግራ ቀኝ የሚታዩ ዝም ብለሽ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እነሱ እንዴ አረብላ በእናትህ እንዴ ሰላም እንዴት ናችሁ? ኢባ ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ይሄን ቪዲዮ ስትጀምሩ በላይክ መጀመራችሁ እንዳትረሱ። ዛሬም እንግዲህ ቀውጤና ገራሚ ቪዲዮ የሆኑት እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። የትም እንዳትሄዱ። ወደ ቪዲዮ Okay, let's go. አንቺ ይሄ ጥጋበኛ እስካሁን አልተባረረም እንዴ? ምን እዚህ ቤትማ ተሰሚነትሽን እያጣሽ ነው። ማረጋውን እኔ ነኝ የማውቀው። ምን ልታዘዝ? አንተ እንድታስተናግደን አንፈልግም። ማናጀሩን ጥራለን። እሺ። አቤት አለቃ፣ ችግር አለ እንዴ? ያ ጥጋበኛ ይባረር ብላል ነበር እንዴ? አለቃ፣ ቤት ውስጥ ካሉ ጎበዝ ሰራተኞች ደግሞ እሱን ካስተመሮች ደግሞ ይወዱታል። አይመለከተኝም። ይባረር ብያለሁ ይባረር። ወይስ አንተም ስራን አልፈለከውም? አረ እንደዛ አይደለም ያልሽኝ ያደርጋለሁ። ቆይ ሰራተኛ እንደዚህ ዝም ብሎ ማስባራት ጀመረ እንዴ? ቆይ አይገባቸውም። ስማ ይዛና መጋጨት ከሌለበት ሰው ጋር ተጋጭታ እኔን ችግር ውስጥ ከተትከኝ ይቅርታ የምታደርገው ከሆነ ሂድና ይቅርታ ጠይቅ። ቆይ የሆነ ሰው መጥቶ የሰራተኛ አልተመቸኝም ካለ በቃ ማባረር ይሻል ማለት ነው እንጂ ማጎብደድ አልመሰለኝም ነበር። ትሳደባለህ? ዝም በይ አንቺ። ከአንቺ በፊት ያስተናገርኳቸው ሰዎች እንጂ ቤቱ ብቻ እኮ አይደለም ገቢሽ። ህዝብ በሌለበት ንግስና የለም፣ ማንነት በሌለበት ደግሞ ክብር አይኖርም። ወንዳታ ጥላት ይልቅ ያለው እሺ። ስማ ትንሽ ጥጋብ በረድ ቢልልህ እኮ አሪፍ ልጅ ነበርክ። እንደውም አሁን እንዳትራብ እችን ያዝ እንዳትቀበላ በእናትህ። ጓደኛችሁ እንዳይሳካለት ትፈልጋላችሁ? ሸርት ጥቁር ዶሮ ዓለም አቀፍ ዕውቀትን ያካበቱ ባለሙያዎችን ይዘን ከሸር ቤዚክ ፕሪንሲፕል ጀምሮ እስከ አድቫንስድ ሸረኖሚክስ እናስተምራለን። ጥቁር ዶሮ ከመወርወር ጀምሮ አድቫንስድ ሴፋሎሜትሪክ ሸረኖሚክስ መሳሪያዎች ስልጠና ጀምረናል። ዘመን አፈራሽ ባመጣው ቴክኖሎጂ በሸር ሲሙሌተር ለተማሪዎቻችን ስልጠናን እንሰጣለን። በዚህ ዓመት 8ኛ ዙር ተማሪዎቻችን አስመርቀናል። ሸር ትሬኒንግ ሴንተር ምቀኝነት ይለምልም። አረ ዛሬ ይቀበለት ይሁን ይበናት። አረ እባክህ ይቅርብኝ። እኔ እኮ ፈታው። ዛሬም ብትቅም ትሆናለህ። እንደውም እኔ ነኝ ዛሬ ሙሉ ወጪን ችዬ ማስቀም። ደህና የተወኩትና ታስጀምረኝ ነው። ወንድ ልጅ አይደል እንዴ? ምን ትሆናለህ? እስኪ ምግብ አብለው። ግን ባዶ ወዴን ነኝ፣ ምንም አልበላሁም። ምን እንዳያረገ እንደውም ምግብ የሆነ ጫት ነው ዛሬ ማስቀም። እንደውም ዛሬ ለምግብ ሲሆን አይታላ እጅ ይታሰራል። አረ ዛሬ ጥለው ሂድ በቃ ጥለው ሂድ። ለምግብ ሲሆን እጅ ይታሰራል። ወይ እኔ ቆንጆ ወዴት እየሄድክ ነው? ወደ ስራ እየገባሁ። ይሁንዬ ከስንት ጊዜ በኋላ ማግኘት ዛሬ አለቀህም። መግባት አለብኝ። ሰሞኑን ስራ ብዙ እየቀረው ነው። በቃ ከለፈረሰ አይጠረም። ባይሆን ዛሬ አብረን እንጠጣ። አይ ልግባ። አንተ ደግሞ ከኔ ስለመጣ ደብሮ ነው እኔን የምጋብዝ አታስብ። እሺ ግን ምግብ አልበላውም። በጣም ርቦኛል። የሆነ ቦታ እንብላ። እኔም አሁን በላው። ደግሞ ገብስ አይደል ባትበላም ሰውነት ነው የሚሆነው። እሺ እንደ ትውልድ የሳት ነው ነገር አለ። ለራበው ሰው ጫት ከስራ ይልቅ መጠጥ የገዘፈበት ጊዜ፣ ከአብረን እንስራ አብረን እንቃም የሚያስከብርበት፣ ሰርቶ መለወጥ የሚያሳፍርበት፣ መስከር የጀግናና የአራዳ መለክ የሆነበት። ከዛሬ ጀምሮ እንደ ሀገር ፋራ መሆን ሳያዋጣን አይቀርም። ካም በኋላ ፋራ ነኝ። ስራዬን በስትክክል እሰራለሁ። የቤተሰቤን ህይወት ለመለወጥ እሮጣለሁ። ፋርነቴን ወደ ኋላ ከሚጎትተኛ አራዳ አርቄ ያሳያቸዋል። ንቃ። በማይሆን የእርድና ትርጉም ራስህን ገደል አትክ። ዞር ብለህ ራስህን ተመልከት። ካንተ ብዙ የሚጠብቁ ቤተሰቦች አሉ። አር ይሄ ልጅን ሸልሙት እባካችሁ። የሚመለከታችሁ አካል ይሄ ልጅን ሸልሙት እንዴ!
ምንም እኮ የቀረው ነገር እኮ የለም እኮ በሚሪንዳ ቻሌንጅ በዋውጁ ቻሌንጅ ስብርብሩ እኮ ወጣ እኮ የማይደፋው ነገር የለም ራሱን ጎዳ ይሄ ልጅ ከመሞቱ በፊት እባካችሁ ከመሞት ህይወቱ እንኳን ከማለፉ በፊት ኧረ እባካችሁ ሸልሙት እንዴ ማሪ ለማይነኝ አበረታት እጅግራ አለ መስራት ደብሮኝ ነው ስራ ምን ያረጋል አሬ መቼ ይሄ ነው በቃ ከለመኑ አይቀር እንደዚህ ነው እንዴ አሁን በቃ ያሉት ለማኞች በቃ እንደዚህ ናቸው እጅግራ አላቸው ግን መስራት አንፈልግም ነው የሚሉት ይመች ድምጽ ነው እንከል በቃ ይመች እንዴ ወደርሹ መናገር ነው ለምን ደምፈሪው ነው እማ እያመመሽ ነው አይ እያመመኝ አይደለም ልጄ እንደውም ይሄንን ከሰል አቀጣጥልልኝ እሺ በቃ አይ ወንድ ልጅ እንደዚህ እኮ ነው ወንድ ልጅ በቃ እናቱ ነው ወደድ እኔን አጀክጅኝ ምን ይዘጋሻል ሂጂና ንገሪው ምንድነው የምንነግረው እሺ ማን ላይ ብቻ ነው መበረችው አላል መሰላት አፈቅርሃለሁ ምናምን ልትለው ነው መቼስ እንደዚህ ነው ከዚህ አልፍም ከዚህ ይኸውልሽ ልጁ ይሄ ነው ከነገርሽ ንገሪው እኔን አጀክጅኝ ሰለቸሽኝ ምንድነው እናንተ ደግሞ እንደዚህ የምትጨቃጨቁት እሷስ ማን ናት እኔ አባቷ አቅላታለሁ ቆይ ቅድም መዛጋችሻለሁ ምንድነው ምሰሪ ወይኔ ጉዴ ምን ልበለው ከኑ ነይን ከሰል አቀጣጥይልኝ እሺ ማሚዬ መጣው ማዘር አራዳኖት ማዘርማ ጭስኖት ገቡ ወደ ቤት ለሆነ ነገር ፈልጌ ነበር አንቺ ልጅ ዛሬ ሳትናገር ከሄድሽ እኔ አያገባኝም ሰማሽኛ ምንድን ነው ቆይላ እንዴት ብዬ ነው እወድሃለሁ ምለው ካልኩትስ ምን ይለኛል በቃ ይፈለገ ነገር ይምጣ እነግረዋለሁ እስከዛሬ አፍቅሬ ቆይቻለሁ እወድሃለሁ ወይ ጉድ ለዚህ ነው ባል የለሽ ስራ የለሽ በዛ ላይ ደግሞ እድሜሽ 30 ጥሷል በዛ ላይ ደግሞ የሰው ብድር አለብሽ እና እንደዛ ስትሻገሪ ለምንድን ነው ግራ ቀኝ የሚታዩ ዝም ብለሽ አሬማ በእኛ ነው የሚያምረው በወንድ ልጅ ነው የሚያምረው ደርሻለሁ ውጪ ወይኔ ይዙ ይቅርታ ቀጠሮ እንዳለን ረስቼው ማለት ጓደኞቼ እየጠበቁኝ ነው መሄድ አለብኝ ስለዚህ እዚህ ድረስ ከመጣህ አይቀር ራይድ ከመጣህ ድሮፕ አድርገኝ ቀጠሮ እንዳለሽ ካወቅሽ ለምን ጠራሽኝ ግራ ገብቶኝ ነው ከመጣህ አይቀር ሃይ ትለኛለህ ብዬ አንቺ ጤነኛ ነሽ ግን ማለት ይሄ እኮ የመጀመሪያሽ አይደለም እንደዚህ ስታረጊኝ ማስቀደም ያለብሽን ያወቅሽ አልመሰለኝም አይደለም እኮ ትሰሚኛለሽ ትርፍ ጊዜ ኖሮኝ እኮ አይደለም ላገኝሽ ስለምፈልግ ነው አጣብቤ የምመጣው እንጂ ብዙ ስራ አለኝ እሺ ይቅርታ ለነገሩ ተይው አንቺ አይደለሽም ጥፋተኛ በፈለግሽ ሰዓት መገኘቴ ነው አያገማመተን ለምን ትልቅ ነገር ታደርጓለህ ቀለል አድርጎ እንጂ ሆን ብዬ አይደለም ያደረኩት ደግሞ ዛሬ ባንገናኝ ነገ እንገናኛለን የት ትሄድብኛለህ አይደል ቆይ እነሱ ሴት ሄዱብሻል ዛሬ ባታገኛቸው ነገ አታገኛቸው አትድረቅ ለምን ራስን ውድድር ውስጥ ትከታለህ አንተ ቢያንስ ትረዳኛለህ እነሱ ግን ብቀር ይደብራቸዋል ለካ ከኔ በላይ የነሱ ስሜት ነው የሚያስጨንቅሽ ትክክል በዚህ አመልሽ ጓደኞችሽ ትዳሪው እንደዛ አይነት ሰው ጋር ራሱ መሆን የለበትም ተናኩበት ጥላት ይልታልችል ሂር ጥላት አይ መለቅረ ተማርናቱ ቲቸር ስታይል ስቅርጳ ቢያራዳ ልጅ ቢዲንታ ስታይል ያጋተ ቢታ በጠነ ሙሰ ስታይል ገው ጋር ነው ስቅርጳ ገውና አይሷ ምን ሸኖ ብራዘሪ አተባጋ ከነና ሳይረ ኪሳራይ ቲቸር ክላስ ግዶን ካኔ ሰጋራ ተቀመጥ ነው ምን ሸኖ እሽ ኮፒያ ዲጋር ፎነ ዲጋች ቲቸር ኢርፎን ኮፒያ ነብራን ሻምንደና ምን ሸኖ ረበለ እስኪ ምን እንደነው ያወሩት እባካችሁን ምንድን የተነጋገሩት ብቻ ግን የሚያስቅ ነገር ነው እስቲ ትርጉሙን እስቲ ኮሜንት ላይ ጻፍ አድርጉልን እኛም እንሳቅ የጠንቋይ ልጅ ስትሰርቅ መልስለት እንዴ ኧረ ብላ በእናትህ እንዴ ኧረ ብላ እንጂ እንዴ ኧረ ብላ ስለፈጠረ በእናትህ እንዴ ሁሉንም ባርከ ጨረስኩ እኮ በቃ ጥላችሁ ትብሉ እናንተ ከጠንቋይ ልጅ ጋር ስትጣላ ምን ሊያረግ ነው
አሬን መልስልኝ እኮ ሰጣለሁ። አሬን መልስልኝ ባው ላሰራበት ነው። ምንም እኮ እንትን አላልኩም። ምን በልሽ ነው ማለት ባሩ ሊያሰራበት ነው። ወይኔ እንደዚህም ጀመራችሁ። ባር ሰው ላይ ማሰራት ጀመራችሁ ጭራሽ። የኔ ልጅ ጨረስከው? አልቋል ጋሼ። መኪናው እንዳለ ሰርቪስ ግን አያደርጉም እንዴ? ተጎድቷል እኮ መኪናው። ሰርቪስ ቀይር ራሱ ለፋው ነው። ያው አንዱን ቀይሬ አንድ ተርፎኛል። ዘይት ደግሞ እንዴ ይሄ እኮ ዘይት እኮ ነው እንዴ! ምንድን ነው ያደረኩት? ወይኔ ለወርቅ ነው ያዘ ጋሼ። እትራው ኢሳቤል እንዴ ወይኔ ማማ እንዴ ቴክስት እኮ ላከልኝ። ልላክለት እንዴ? ኧረ ሳይጽፍልሽ እንዳትጽፊ እንዴ። ግን ናፍቆኛል በጣም። ኧረ በእናትህ ያለው እንዳትጽፊለት አደራ። ምንድን ነው የምትያት አንቺ? ንገራት እስኪ። ማፋታት ነው እንዴ? ከናፈቃት ተመለስለት። ምን ችግር አለ? ይሄ እኮ ውድድር አይደለም እኮ። ለምን እውነት ነው። ምን አገባሽ? ከናፈቃት ትደውል። እሱም ይሆናል ተመቸው ይሆናል ስራ ላይ ሊሆን ይችላል። ይሄ ፉክክር እንዴ! አጉል ፉክክር ውስጥ ለምን ትከቻቻለሽ? አንዳንድ ሴዎች አላችሁ። አይ እንዳንቺ ብቸኛ ሆና እንድትቀጥል 3 አመት አልመለከት ያለሽ ሰው እኮ እንደዚህ አይነት አስተሳሰብ ስላለሽ እኮ ነው። ካልመለስ አልመለስም፣ ካልጻፍ አልጽፍም ምናምን ላኪለት። አንቺ ከናፈቀሽ ናፍቀኛል በቃ ውስጥሽ ያለውን ነገር ንገሪ። ገባሽ? ካልሆነ እሱም ስትጠፊበት ያው ሌላ ነገር ላይ ይችላል። ገባሽ? ወንድ ተወዷል ደግሞ አሁን በክፍፍል ራሱ ብንከፋፈል 7 ነው የምትደርሱን አሉ። ገባሽ? እንደዛ አስፈራራት በእናትህ እንደዛ ብለህ ሀፋፉላለሁ ተብሏል። ገባችሁ አይደል? አሁን እዚህ ያለውን ነገር ኮንትሮል yourself otherwise mean instrumental mean variable የሚባል ነገር አለ። አንዳንድ ሴቶች አላችሁ ጓደኛችሁ ፍቅረኛው ስትይዝ የሚደብራችሁ ግን ምን ሆናችሁ ነው? ስትጣላ ደውይለት። ምን እንዴ ምን አገባሽ? ትደውይለት፣ ይገናኙ፣ ይጮቱ እንጂ አረረፉ ረፍ እንጂ አንበሳው እዱዬ እንኳን አንቺ አስደነገጥሽኝ። መኪና በዚህ ፀሐይ ምን ነው ወዴት ሄድክ ነው? ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው። እናቴ የኔ ቆንጆ እሺ መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስለ የትም አትደርሺም እያልከኝ ነበር። እንዴ ብዬ ነው? አዎ ኧረ ተወኝ፣ እንደዚህ ታደርጋለህ። እኔ ይገባኛል። እውነት መኪና ገዛሽ? መኪና ወይ እንደውም ይሄ ራሱ አልተወጣም። 3 መኪና አለኝ፣ ቤቶች አሉኝ። አዎ አንተም ቢያልክ ያኔ ራሱ ጨመጨፈ እኮ። የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። ባችሁ ደረሰ። አገባሽ? አሁን አገባሽ? ወይኔ ተበላ። በቃ አግብታለች። እድልን ጨርሳል። ዝግጁ ነኝ። እውነት ችግር የለውም። ውሻ ትፈልጋላችሁ? ውሻ ልትሆን ነው እንደማልወድ ታውቃለህ። እሺ ድመትስ እናንተ ቤት? እሺ ሴት ልጅ ስታረግዝ ጓደኞቿ መጥተው ሆዷን እየደባበሱ እንኳን ደስ አለሽ ይሏታል። የወንዱን ግን ማንም ይዞ ጥሩ ስራ ለምን የወንዱስ ማን ተሳታፊ? የወንዱስ እኛስ ማን በረከመው ነው? አባቴ ሂሳብ እትዬ ሆስፒታል ለምን? ኧረ እኔ ነኝ የምከፍለው። ጓደኛዋ ነች። እንደዛ አትለኝም እንዴ? ኧረ ተው ይመጣል። ደግሞ የቲክቶክ ላይ ድራማ የሚሰራው ልጅ ይመጣል። ይሄ ዘፈን አይቀርም። ሁሉም የቲክቶክ ድራማ ላይ ያለ አባቴ ደጋሚ ትክክል አንቆማ የሆነ ኪክ ትመጣለች። ስልኳን ትሰርቃለች። ስትጮህ እዚህ ሰፈር አንተ እዛ ጋር እንዳጭን ብዬ የለ እንዴ ስልኬን ሰረቁኝ ነው። ችግር የለውም ተረጋጋ። ቆይ እኔ አመጣልሻለሁ። ለጀለስ ሸጦ እያያችሁሽ መጡ ይልና በሄሊኮፕተር አይቀድመኝም ማለት እኔ በሄሊኮፕተር ቢመጣ አይቀድመኝም። የምሬን ነው የምልህ። ሄዳ ከፊት ቦነ ቅያስ ምናምን ያደርግና ከፊት ለፊት ብሎ ነው ከኋላ ምናምን አይደለም የሚያዝ ምናምን ከፊት ቀጥ ብሎ ይቆማል። ከዛ በኋላ አንተ ይሄ ተራ እኮ የኔ ተራ በኔ ተራ ነው። ማንም ሊባን ዲኖራ ትክክል ራሱን ነው ደቅ ያርገው። አንተ አሁን ነው ሱኩራ መስራት አይቻልም። ዝም ብለህ አምጣው አንቺ በቃ ቁጭ ነው ያርግሻት።
ለሌላ ጊዜ እዚህ አካባቢ አትዘክለኪሽ አንተ ያያችሁ ነው ደሞ እኮ የምታፈቅረው ነገርስ ከበኛ ያረግና ለማንኛውም ይመሽ አመሰግናለሁ ምንም አይደል ተጠንቀቂ ፓርቲቱ ይቀጥላል እንደቀጠለው በእናትህ እንደቀጠለው ፓርቲቱ እንደቀጠለው አሁንም እንደቀጠለው ደጋን ለሚለው ዘፈን ነው የምቀጥለው 4-2 የኔ ልደት እንደሚመስላችሁ የ4 አመትና የ2 አመት ልጅ አድርሻለሁኝ ልጆቼ ልደት እያከበርኩ ነው አባቴው አቡ እንዴት ነው የምታምረው በእናታችሁ የምር ደሳቸውንና እንኳን ደስ አለን ልጆቻችን እግዚአብሔር ሰላም ያሳድግልን አሜን 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 2 አመቷ ህፃን ነች ብሌን ብስራት ትባላለች እዚህ ጋር የምታዩት አንድ ኩራተኛ ልጅ ደግሞ አለ ብስራት ብሩክ ይባላል ስለዚህ የሁለቱ ልጆች ልደት እየተከበረ ነው እግዚአብሔር ይመስገን አንበሳ ወንድ ብያለሁ በጣም ነው የምታምሩት የምር አንዳንዴ ሰዎች ከህይወት የምታስወጣቸው ስለማትወዳቸው ስሙት እስኪ ልጅን ሲጣሉ የሚገባን ቦታና ክብር ሳይሰጡ ሲቀሩ ነው ስለወደድካቸው ብቻ ከክብርህ በታች ሲያደርጉ ዝም ማለት መታገስ አይደለም ፈሪነት እንጂ እነሱን አጥቼ ምን ሆናለሁ ብላ አታስብ የሚገርም ንግግር የምር ራስን ታገኛለህ እንጂ እኔ በጣም ያነቃቀኝ ለሰራው መልካም ስራ ከሰዎች ምላሽ አትጠብቅ አንዴ መልካም ስራ ሰርተሃል በቃ ሰርተሃል ይበቃል ከሰዎች ምን ማለት ምላሽ አትጠብቅ መልካም ስራ የሰራው ለሰዎች ብለህ ሳይሆን ለፈጣሪ ብለህ ነው መሆን ያለበት አለዚያማ መልካምነቱ ምኑ ላይ ነው ስለዚህ ለሰራው መልካም ስራ ከሰዎች ምላሽ አትጠብቅ የሚገርም ልጅ የምር እኔ በጣም ነው የማደንቀው ተጫዋቹ የማህፀን ዶክተር እስኪ እግርሽን ከፍ አድርጊው እንዴ ይሄ ሁሉ ከተማ ነው ቲክቶክ ላይ ቆይቼ ይገርምሻል ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ ፈልግ ነበር ግን ምን ዋጋ አለው ህዝቡ የለም አዳራሹ ግን አለ እንዴ የገና ዛፍ ነው ይታይ እና ምን እንዳደርግ ትመክረኛለህ ለምን ከፋፍለሽ አታከራዩ ምን ለምን ነው እንዴ ለገቢ ምንጭሽ መስሎኝ እየቀለድክ ነው አሞኝ እኮ ነው ዶክተር ጋር የመጣሁት እመኚኝ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ እስኪ እንቅለቢ በእጅሽ አይደለም ሰው መሬት ገዝቶ ያስቀምጣል አንቺ ይዘሽ ትዞሪያለሽ አይደለ ደላላ እንዳይው ብቻ እንዴ ባትጌ ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለ አራኒ ሚስቴን ይዣት መጥቼ ነው አስተማሪ ነኝ እሱ ጋር አንዴ ሲመጣ እሱ ጋር ትቆይና በቃ ቶሎ ነው መልሰው ቆይ በቃ አልቆይም ችግር በሰላም አዎ በቃ እሺ አብራቱሽ እንዳቀለጥ ደርስ ቢመጣሽ አውሩት እሺ የሚገርሽ ባለፈው ከ70 በላይ የሚሆን የሚከምትሽ 50 ሚሊዮን ብቻ ተረፍኩት ስራው አላወጣኝ ገብተን አሁን ምን አርኩ ሁለት መርከብ በኔ ስም አማን ያኩን አንዱ ሰርጓጅ ነው አንዱ ከላይ ነው ዝም ወይማ ቆይባቸው አባ ማን ነው እንጃማ አባ ማን ነው ጭራሽ አባ እንዴት ነህ የኔ ጌጥ እንዴት ነህ የኔ ጌታ ደህና ነኝ እስኪ እንደዚህ አይነት ወንድም ያላችሁ ኮሜንት ላይ ጻፉ አለው የኔ ጌታ እንዴት ታላቅ ወንድሙ ነው መሰለኝ ለታናሽ ወንድሙ ነው መሰለኝ እንደዚህ በጣም ስፍስፍ ብሎ የሚያወራውና ደህና ነህ እንዴት ተመችቶሃል የኔ ጌታ በጣም የሚገርም ይኸውልሽ ገንዘቡን አያመጡልንም በቃ ይሄ ሁላ ጊዜ አግተ ነው በነፃ ልንለቀው ነው እንዴ እሺ ታዲያ ምን እናድርገው ቆይ ሐሳብ አለሽ አንቺ አዎ ነይ ጠጋ በይ ልንገርሽ ለምን በቃ እንደፍረው ለሁለት ማለት ነው ሁለታችን ነው አዎ አንቺ እውነትሽን እኮ ነው ብለማ በነፃ መልሶ አሰረው ራሱን በቃ አንቺ ወላሂ እኔ እስከዛ ሻወር ልውሰድሽ እንዴት ነው እንደዚህ በሆነ ያምራል እንዴ አይ ወንድ ልጅ ከእውነት የበለጠ ማን አለ እንዴ ማየት ሞት ካልሽ ማለክሽ ማየት ሞት ቆይ ምንድነው በፈጣሪ ማን ነው ይሄ ሰውዬ ማን ነው ይሄ አርቲስት ማን ነው እስኪ ኮሜንት ላይ ጻፉልኝ እማ ትናንትና ነው ልነግርሽ ነበር የፈለኩት ማን ነው ይሄ ሰውዬ ማን ነው ኮሜንት ላይ ጻፉልኝ እንዴ አስባችሁታል ግን ይሄ ፊልም አሁን ቢሰሩት
አሰግር ተቃቅፎ አሰግር ቤት ገቡ ነው እንዴ? 10 ዓመት ሁለቱም የሚገቡት 10 ዓመት እሱ በመሆን እሷ ደግሞ በመተባበር ማለት ነው። እንዲህ ደግሞ እኔ ከዚህ በላይ ቪዲዮ አልቀጠልላችሁ። Okay, let's go.